ወንድሜን ሚስቱ ወላሂ ደግሳ ዳረችው። እኔ ስለ ሁለተኛ ሚስት ሲወራ ሰውነቴ ውርር ነው የሚለኝ። ውርር ይሄ ስልክ ምቀኛ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም እያላችሁበት አላህ ይጠብቃችሁ ይጠብቀን። ለቤቴ መዲስ ሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ ማድረግ እስከ መጨረሻው ተከታተሉ እላችኋለሁ። እንግዲህ የወንድሜን ሰርግ እንዴት አያችሁት? መብሩክ በሉት እስኪ አላህ ሳሊህ ዘውጅ ያርግለት። መብሩክ በሉት እላችኋለሁ። ሰርጋችን በዚህ ሁኔታ ማሻአላህ ነበረ እላችኋለሁ። ለዛ ነጥፋውት በዚህ ሰሞን ቪዲዮ አለቀኩም። ስንት ቀን ሆነኝ። ግርግር ይላል እንግዲህ ተመቸኝ። ጭራሽ ጠፋሁ እና እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? ወንድምዬ እንዴት ነው? ሸክባረ እስቲ እዩት። አስተያየት ሙሽሪት ሚዜዎች እንዴት ናቸው? የኢትዮጵያ ሰርግ ምን መሰላችሁ? ያበደ ነው። እኛም ጋር ተሻሽሏል። የሳውዲ ስትራሃ ብቻ አይደለም፣ ዱባይ ላይ ብቻ አይደለም ድግስ። ብር ካለ በሰማይ መንገድ አለ፣ ኢትዮጵያም ላይ አለ ትላላችሁ። እና ሴቶችዬ በነገራችን ላይ አንድ የሚቆረቆረኝ ነገር አለ። የወንድሜ ሚስት ማለት ነው። ማሻአላህ በሏት። በዚህ አጋጣሚ አላህ ከልጆቿ ረጅም እድሜ ከጤና ጋር ይስጣት። ከነባሏ አላህ የዘላቂ ፍቅር ያርግላቸው። ባሏን በዚህ መልኩ ዳረችው። አይገርማችሁም? እራሷ ደግሳ የወንድሜ የመጀመሪያ ሚስቱ ማለት ነው። ወላሂ ነው ምላችሁ፣ ወላሂ ነው ምላችሁ። እኔ የሷስ ትግስት እኔ እንትን ምን ልበላችሁ፣ ምን ልበላችሁ፣ ከመጠን በላይ ሆነብኝ እና እንደዚህ ደግሳ እንደዚህ ፏርጋ ሰጠቻት። ያቺም ላፋረገች ትላላችሁ፣ ትጠላላችሁ። መስጠት ለካ መስጠት እንዲህ ነው። እንዲህ ያስጨክናል እንዴ! እኔ እንኳን ልደግስ ቀና ብዬ በላየሁት። እውነቴን ነው የምላችሁ፣ ወላሂ ምሬ ነው። እኔ እንጃ ለባሌ ድግስ ያው ሳትር አያምጣው ነው ለነገሩ። ካገባ ገደል ይግባ፣ ያግባ። ምን አገባኝ እኔ ግን አግባ ብዬ እኔ እንጃ። ብቻ እንደዚህ የምትፈቅዱ ሴቶች አላህ ይጨምርላችሁ፣ በኢማን ደር ኢማን ይጨምርላችሁ። ወላሂ የኢማን ጎዶሎነት መሰለኝ የሁለተኛ ሚስት ሲባል የሚያንገሸግሸኝ። እኔ አልወድም። ከእግሬ እስከ ጭንቅላቴ ድረስ ነው የሚነዝረኝ ስለ ሁለተኛ ሚስት ሲወራ። ድሮም ታቁኛላችሁ፣ አሁንም እንግዲህ ብሶብኛል ትላላችሁ። የወንድሜ ሚስት ግን ወላሂ ሳላደንቃ ተላልፍ። የኔ ጀግና፣ የኔ ብርቱ እህታችን፣ ሁሉ ነገራችን አላህ ረጅም እድሜ ከነ ልጆችሽ ከሙሽራዋም ከባልሽም ያኑራችሁ። ይሄ ትልቅ ክብር ነው ለባሏም ለሷም ማለት ነው። እሺ ብላ ተስማምታ ካገባ ወላሂ ክብር ነው። በፍቅር ነው የሚኖሩት። ዘላቂ ያርግላቸው እንጂ ማለት ነው። አንዳንዶቻችን የኔ ቢጤዎች ማግባቱም ላይቀር በቃ አንቺም ጭቅጭቅ ከባልሽ ከልጆችሽ ከምንሽ ምን ቅርቅርሽ ይወጣል ማለት ነው። እና ወጣ መልወጣም እኔ አልፈቅድም። የራሳችሁ ጉዳይ። እኔ አልፈቅድም። ቪዲዮ ተገለበጠ እናላችሁ። ለማንኛውም በዚህ መልኩ ቪዲዮ ማለት ሰርጉ ተደግሶ ምን ብሎ ጨረስን ማለት ነው። የየቤታችን ገባን። ሙሽራም ቤቷን ገባች። ሁሉም የየቦታውን ተበታተነ። ወንድሜ የሁለት ሚስት ባል ሆነ ማለት ነው። የሁለት ሚስት ባል መሆን ብዙ መስዋዕት ያስከፍላል፣ ብዙ ዋጋ ያስከፍላል። ዘው ብሎ አይገባም። ሁለተኛ ሚስት ዘው ብላችሁ የምትገቡት እዛው ዘው ብላችሁ ቅሩ ማለት ነው። ሁለተኛ ሚስት ዝም ብሎ አይገባም። ሰምታችኋል በዚህ አጋጣሚ። እና እዚህ ጋር ይኸው የሷ ቤተሰብ ከሷ ቤት እያወጧት ነው። አወጧት በመኪና ልትጫን ነው ይላል። እና ወጥተው እንግዲህ በ6 መኪና ጣን ጢሪሪሪሩሩ እያሉ ብር ሰፈሩን ቅውጥውጥውጥ አርገውት ይሄ ሰው ሁሉ ብተን አለስ እየሰፈሩ አሁን ሰፈሩ ጨር ብሏል። ጨር
ወዮ 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 የሀገር ህዝብ ረጋቅጦ ሰፈሩን ጭር አድርጎ ጠፋብን እናላችሁ። ለማንኛውም ሁለተኛ ሚስት የምታስቡ ወንዶች የመጀመሪያይቱን ሚስታችሁን አስደስቷት፣ አደራችሁን ተንከባከቧት፣ አታስከፏት። የምትፈልገው ሁሉ አርጉላት። ከሷም ጎዶሎ ካለ ንገሯት። ይሄ ነገር ጎሎኛል፣ አይኔ ወደ ውጪ ሊያይ ነው፣ አየት ማድረግ ጀምሯል በሉ በግልጽ። ጎዶሎዬን ከቻልክ እሙላለሁ፣ ካልቻልኩ ምንም መርቄ ሸኝቻለሁ። ስልክ ቪዲዮ ሊሰራ ከለከለ እና እንግዲህ ስልኬን ቀባጥሬ መጣውላችሁ። ሙሽሮቹ በዚህ መልኩ ደግሳ ሸኘችው። መጨረሻውን አላህ ያሳምረው ነው የሚባለው። እንግዲህ ሁለተኛ ሚስት ማግባት በነገራችን ላይ ዘር ማብዛት ነው። እህት ወንድም ነው እና የሚበዛላቸው ለልጆቻችን። እኛ ለምን እንደምንጠላ አላቅም። ሁለተኛ ሚስት እኔ አልወድም ብያለሁ። አልወድም እንጃ እናላችሁ። ለማንኛውም መብሩክ በሏቸው። ሁለተኛ ሚስት የምታገቡ ደግሞ እናልኳችሁ አደራችሁን የሰው ቀልብ አትስበሩ። የሰው ቀልብ ከመስበር አላህ ይጠብቅ። እንግዲህ መዝናኛም ተኬደ፣ እንደዚህ ተጨፈረ፣ መድረክ ላይ ተቀወጠ፣ ቅውጥውጥ ተባለ። ከዛ የከሽሽ ብሎ ወደ ቤቱ ይዞ ገባ አላችኋለሁ። የሀገሬ ልጆች እንደዚህ ስላችሁ ውሸት ይመስላችኋል? ወላሂ እውነቴን ነው። ደገሰችለት፣ ድግስ ማለት ነው። ወገቧን አስራ እንግዳውን አስተናገደችለት። እኔ የባሏ እህት ማለት ነው። እኔ በሆነ አላረገውም እያልኩ ባኪ ዝም በይ፣ ምንም መታመጪም በቃ ያመጣለው ካለ ማምጣት ነው አለ። ለኔም ሀቄ ይወጣልኛል። በደንብ በንከባከበው ነበር ወይ በደንብ ለሱ ቦታ ነበረኝ ወይ የሚለውን ነገር ቆም ብሎ ያየዋል። የበለጠ ሲያገባ ስለኔ ምንነት ይገባዋል። አላለችም፣ አልቀረብሽም፣ እኔ አልፈልግም፣ ምክርሽም ምንሽም መከራሽም እዛው አልኩ። እኔ አልሰማም ብዬ ምክር አልቀበልም አልኩ። ምን ትሉኛላችሁ? ምክሩን ልቀበል ወይ ይቅርብኝ? እንደፎከርኩትም ልኑር? እስቲ ምክራችሁ እናንተ። ይሄ ሁለተኛ ሚስት ሳያው ሳሰላስለው ማለት ነው። ሙሽኪላ እኔ ለጤና ያርግልኝ፣ እንደው ለከይር ያርግልኝ። ለቀልድም ሲወራ ይነዝረኛል፣ ሰውነቴን ውርር ነው የሚለኝ። ውርር ለምን እንደሆነ አላውቅም። እንደው ዝግንንን በቃ ምን ልበላችሁ፣ አይኔ ድረስ ይቀላል። ባክሽ ተይ፣ እነዛ አትበይ ተይ ይሉኛል። እንዲህ እላለሁ።